በጽድቅ የምትኖር እስከ ዘለዓለም የደካሞች ጽናት የኃያላን ኃይል የሕፃናት አምላክ ክቡር ነህ ልዑል በክብር ተቀምጠ በኪሩቤል ላይ የምድርን ቀላያት በዓይኖች ስታይ በጌትነት ስልጣን በሰማይ ያለህ አንተ ለዘላለም ቡሩክ ምስጉን ነህ የነበልባሉ እጅግ ከበረታ ከባቢሎን እሳት በኃይል ከሚነድ መልአክህን ልከህ ስለታደገን ቸሩ ፈጣሪያችን ክብር ተመስገን ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም የሚል ዝማሬ በመምህር ዶክተር ዘበነ ለማ ቀደም ካሉ መዝሙሮች ውስጥ የሰማነው መዝሙር ነው። ከዚህ በመቀጠል ደግሞ የመጽሐፍ ቅዱስ ንባብ አሰማችኋለሁኝ። በመጽሐፍ ቅዱስ ላይ ገጽ 494 መዝሙር 144 በቅንፍ 145 ከቁጥር 1 እስከ ፍጻሜ ምዕራፍ ያለው ይሆናል። አምላካችን እግዚአብሔር የተመሰገነ ይሁን። በቀጥታ ቃሉን አነብላችኋለሁ። አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለም እባርካለሁ። በየቀኑ ሁሉ እባርክሃለሁ፣ ስምህንም ለዘላለም ዓለም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም። ትውልደ ትውልድ ሥራህን ያመሰግናሉ፣ ኃይልህንም ያወራሉ። የቅድስናህን ግርማ ክብር ይናገራሉ፣ ተአምራትህንም ይናገራሉ። የግርማህንም ኃይል ይናገራሉ፣ ታላቅነትህንም ይነጋገራሉ፣ ብርታትህንም ይነጋገራሉ። የቸርነትህን ብዛት መታሰብ ያወጣሉ፣ በጽድቅህም ሐሴትን ያደርጋሉ። እግዚአብሔር ሩሩህና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱም በሥራ ሁሉ ላይ ነው። አቤቱ ሥራ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። የመንግሥትህን ክብር ይናገራሉ፣ ኃይልህንም ይነጋገራሉ። ለሰው ልጆች ኃይልህን የመንግሥትህንም ግርማ ክብር ያስታውቁ ዘንድ መንግሥትህ የዘላለም መንግሥት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው፣ በሥራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። የሁሉ ዐይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸውማል። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኀጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል፣ ሥጋህም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ።
ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። በመመስገኛ ቤት በጽራርያም የነበርክ የምትኖር እስከ ዘለዓለም የደካሞች ጽናት የኃያላን ኃይል የሕፃናት አምላክ ክቡር ነህ ልዑል በክብር ተቀምጠ በኪሩቤል ላይ የምድርን ቀላያት በዓይኖች ስታይ በጌትነት ስልጣን በሰማይ ያለህ አንተ ለዘላለም ቡሩክ ምስጉን ነህ። ዝማሬ መላእክት ያሰማልን። ከዚህ በመቀጠል ወደ ቀጥታ ወደ ትምህርቱ ነው የምንገባው። ቅድም እንደነገርኳችሁ የቀጥታ ስልክ ቁጥር 83222555330 ቀጥታ ተደውሎ የሚገኝበት ስልክ ነው የምንገኝበት ስልክ ነው። በሬዲዮ የምታዳምጡ ይሄንን ስልክ መስጠት ትችላላችሁ መስማት ለሚፈልጉ ክርስቲያኖች ወገኖች በሙሉ። አሁን በቀጥታ ወደ ዕለቱ ትምህርት እንሄዳለን። ትምህርቱን የሚሰጡን መምህራችን መምህር ዶክተር ዘበነ ለማ ናቸው። አሁን ወደ ትምህርተ ወንጌሉ እንሄዳለን። የነበልባሉ እጅግ ከበረታ ከባቢሎን እሳት በኃይል ከሚነደው መልአክህን ልከህ ስለታደገን ቸሩ ፈጣሪያችን ክብር ተመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ድምጽ የሚሰማችሁ የእግዚአብሔር ልጆች የእርሱ ሰላምና ፍቅር የእመቤታችን አማላጅነት የመላእክት የሰማዕታት የደጋግ አባቶቻችንና የቅዱሳት እናቶቻችን በረከታቸው ለዘላለሙ በእኛ ላይ አድሮ ይኑር። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማርበት የትምህርት ርዕስ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ በሚል ቃል ይሆናል። ሰው ለሰው አሳሳቢ ስለሆነ የምትሰሙትን ቃል በልባችሁ ይጻፍላችሁ። ሰው ለሰው አስተዋሽ ስለሆነ የምታደምጡን ቃል በአይምሮአችሁ ይቅረጽላችሁ። ለኔም ሁሉ ጊዜ ምስጢሩን ጥበቡን የቃሉን ደጅ እንዲከፍትልኝ በጸሎታችሁ አስቡኝ። በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዲህ የሚል የአምላካችን ኢየሱስ ክርስቶስ ቃል አለ። እኔ ሕግንና ነቢያትን
ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም። አሁን ባለንበት ዘመን የእግዚአብሔርን ቃል በብሉይም በሐዲሱም የተጻፈውን ሰዎች እንደገዛ ፍላጎታቸው መተርጎም ከጀመሩ አዋጅም ሆኖ በእምነት ደረጃ ከተነገረ 400 ዓመታት ሆኖታል። በተለይ በአውሮፓ የሪፎርሜሽን የተሐድሶ እንቅስቃሴ ሲጀምር ትልቅ ሐሳብ ሆኖ የነበረው አንደኛ ሰውን የሚያጸድቀው ጸጋ ብቻ ነው። ሁለተኛ መጽሐፍ ቅዱስ 66 ብቻ ነው። ሶስተኛ ማንም እንደገዛ ፍላጎቱ መጽሐፍ ቅዱስን መተርጎም ይችላል የሚለው አስተሳሰብ ነው። እነዚህንም ሶስቱን አስተሳሰቦች የማቴዎስ ወንጌል ምዕራፍ 5 ቁጥር 17 መልስ ይሆናል። አስተሳሰቦቹንም ያፈርሳል። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም የሚለው የናዝሬቱ የኢየሱስ ቃል ይህን ያልኩትን ሶስቱን አስተሳሰብ ያፈርሳል፣ ከንቱም እንደሆነ ይገልጣል። ይህ አስተሳሰብ በአውሮፓ ይልቁንም በጀርመን በማርቲን ሉተር በሌሎች በነዊዚንግልና ጃን ካልቪን እየተሰበከ ሲመጣ አውሮፓ በዛ ሰዓት ላይ የሚይዘውና የሚጨብጠውን አጥቶ ከብሪቲሽ ኢምፕሬሲዝም ከራሷ ከጀርመን አይዲያሊዝምና ከፍሬንች ኢንላይትመንት ከነዚህ አስተሳሰቦች ሰው እኔ ላይ ተመርኩዞ ስለነበረ ሃይማኖት ተብለው የሚጠሩትም አስተሳሰቦች ይህን መልክ ይዘው እንዲሄዱ ስለተፈለገ ይልቁንም እነዚህ ሶስት አስተሳሰቦች አንደኛ የሰው ልጆች በሥራ መዳን እንደማይችሉ መልካም ሥራ ማድረግ እንደሌለ ወይም አጠቃላይ ስነ ምግባር ምንለውን ማፍረስ ስለጀመረ የአውሮፓ እንቅስቃሴ ልክ ዛሬ አሜሪካንን እየታገለና ያንገዳገደ ይልቁንም ሊጠላት በቀረበ አስተሳሰብ ውስጥ ሊወድቅ የቻለው ያ ስነ ምግባርን አርቆ የሚያጠፋ እንደው ዝም ብዬ በጸጋው ድኛለሁ የፈለከውን አይነት ኃጢአት ብትሰራ በቃ ኢየሱስ አንዴ ሞቷል ጸድቀሃል የሚለው ሶላ ፊዴ የተባለው በላቲን ይህም እምነት ብቻ ያውም በጸጋው ድነሃል የሚለው አስተሳሰብ ነበር። ይህም ከመጽሐፍ ቅዱስ ሐሳብ እጅግ የራቀ ነው። ሁለተኛው ሶላ ስክሪፕቹራ ኦንሊ ስክሪፕቸር ወይም 66ቱ መጽሐፍ ቅዱስ ብቻ ይልና 81 የነበሩትን መጽሐፍ ቅዱስ ቀድሞ የነበረውን አስተሳሰብ የሚያጠፋ፣ ሁለት ደግሞ በስነ ምግባር ሰዎች ታንጸው ከአባቶች ከላይ ከእናቶቻችን ከላይ ጀምሮ ሲወርድ ሲዋረድ የመጣው እኛ በግዕዙ ትውፊት ብለን የምንጠራው በእንግሊዝኛው ትራዲሽን ተብሎ የሚጠራው ያ ሲቀባበል የመጣውን ትልቁን የሰው ልጆች የክብር አስተሳሰብ አውሮፓ ናደው ጣለው። በእምነት ስምም ሆኖ የብዙዎችን ልቡና ኢየሱስ ይበሉ እንጂ ከኢየሱስ አራቀ፣ እግዚአብሔር ይበሉ እንጂ ከእግዚአብሔር አራቀ፣ አምላክ ይበሉ እንጂ የራሳቸውን አማልክት አቆሙ። ይህም እኔ የሚለው አስተሳሰብ ነበረ። ሶስተኛው መጽሐፍ ቅዱስ እንደገዛ ፍላጎት መተርጎም ትችላለህ የሚለው አስተሳሰብ ደግሞ አብዛኛውን የሰው ልጆች ለራሳቸው ኃጢአት ሳይቀር ድጋፍ የማግኘት ወይም ጀስቲፊኬሽን ምንለው የራሳቸውን ኃጢአት ጀስቲፋይ በማድረግ ትክክለኛ ነገር ነው የምንሰራው በማለት መጽሐፍ ቅዱስ ደግሞ ያን እንደሚደግፈው አድርገው ማውራት ጀመሩ። የእግዚአብሔር ቃል ለገዛ ፍላጎታቸው
የእውነት ትምህርት ጆሮአቸውን ስለሚያሳክክ አስተማሪዎች ያከማቻሉ ይላል። በተለይም በእንግሊዘኛው የቢብሊካል ክሪቲሲዝም ተብሎ የሚጠራው አስተሳሰብ ይልቁንም ነገ ሰኞ በጉባኤ ላይ ማስተምረው በዚህ ትምህርት ላይ ነው። ዓለም እንዴት አድርጎ ከእግዚአብሔር መንገድ ወጥቶ እንዴት እንደጠፋ የሚያሳዩ ናቸው። የቢብሊካል ክሪቲሲዝም የሚባለው ዲሲፕሊን ነው። በአብዛኛው መጽሐፍ ቅዱስን የማንበብ ቴክስቹዋል ኮምፖዚሽናል ኤንድ ሂስቶሪካል ኩዌስችን ሰራውንዲንግ ዘ ኦልድ ኤንድ ኒው ቴስታመንት ተብሎ የሚጠራ ነው። በራሳቸው አስተሳሰብ ብቻ መጽሐፍ ቅዱስን እንደፈለገ መተርጎም ትችላለህ ስለሚል ብዙ ሰዎች ሚኒንግፉል ኢንተርፕሪቴሽን ነው በማለት ወደ ራሳቸው አስተሳሰብ ወደ ጥፋት ሄደዋል። በአብዛኛው የሚጠቀሱት the major types of biblical criticism ተብለው የሚጠሩት textual criticism, philological criticism, literary criticism, tradition criticism, form criticism ከዚህ በተጨማሪ ሌሎች historical, reductionist, humanist, feminist ወይም ደግሞ የዘመኑን ነገር የሚመለከቱ አስተሳሰቦች በማምጣት ብዙ ሰዎች መጽሐፍ ቅዱስ እንደገዛ ፍላጎት መተርጎም የሚለው ጣጣ እጅግ በጣም ከእግዚአብሔር አራቃቸው። ወደ ወንጌሉ ቃል ስንመለስ አምላካችን ኢየሱስ እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም አለ። እስቲ ሁላችሁም ይሄን ቃል ባላችሁበት እየነዳችሁም ብትሆኑ በቤትም ቢሆን ያላችሁት በየትኛውም ስፍራ እስቲ ይሄን ቃል የጌታን ቃል ድገሙት። እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ። ልፈጽም እንጂ ለመሻር አልመጣሁም። መልካም፣ በመንፈስ ሰምቻችኋለሁ። እንግዲህ አሁን ይሄ ቃል እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ የሚለውን ሐሳብ ላመጣው የቻልኩት ዛሬ ለትምህርታችን ሊሆን እንዲችል ዋናው ትልቁ ነገር ምንድነው? የብሉይ ኪዳን አስተሳሰብም የአዲስ ኪዳን አስተሳሰብም ዛሬ ለዓለም ያስፈልጉታል። ብዙ ጊዜ ብሉይ ኪዳንን እንደ ተረት ነው፣ አልፏል፣ በቅቶታል የሚል አስተሳሰብ ብዙ ሰዎች ይኖራቸዋል። ብሉይ ኪዳን አዲስ ኪዳን የሚተረጎመው በብሉይ ኪዳን ነው። ያለ ብሉይ ኪዳን አዲስ ኪዳን ትርጉም የለውም። ብሉይ ኪዳን አዲስን ቀድሞ በሚስጥር የሚያስቀምጥ ነበር። አዲስ ኪዳን ማለት ደግሞ ብሉይን የሚተረጉም ማለት ነው። ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ብሎ መድኃኒታችን ኢየሱስ ክርስቶስ የተናገረው ብሉይ ኪዳን በኢየሱስ ሲፈጸም አዲስ ኪዳን ተብሎ ተጠራ። ብዙ ጊዜ በኦርቶዶክስ ቤተክርስቲያን ውስጥም ሆነው በጣም በዚህ ጉዳይ ላይ ግራ የገባቸው በርካታ ሰዎች ይኖራሉ። እግዚአብሔር ፍጹም ዕውቀትና ጥበብ ለሁላችን ያድልን። የብሉይ ኪዳን አስተሳሰብ በአዲስ ኪዳን እንደተተረጎመ ሁለቱም ክብር ያለው ኪዳን እንደሆነ ይልቁንም አዲስ ኪዳን ፍጹም ድህነታችን የሚሰብክ ብሉይ ኪዳን ድህነታችን የሚናገር እንደሆነ ብዙ ጊዜ ግራ ይገባቸዋል። ይሄንን ቅዱስ ዮሐንስ ወንጌላዊ ምን ይላል? ሁለት ጸጋዎች ነው የሚለው። ሁለት ጸጋዎች፣ ጸጋ ነሳይነ በዲበ ጸጋ ይላል። ዮሐንስ ወንጌል ምዕራፍ 1 ስንመለከት ቅዱስ ዮሐንስ የሚነግረን ቃል እንዲህ የሚል ነው። ቁጥር 17 ላይ እንዲህ ይላል፣ በጸጋ ላይ ጸጋ ተቀብለናልና። በጸጋ ላይ ጸጋ ተቀብለናልና። አሁን ጸጋ ተደረበልን። በምን ላይ? በጸጋ ላይ። ምን ጸጋ? ቀጠለ ወንጌላዊ ዮሐንስ፣ በረከቱ በሁላችን ይደር። ሕግ በሙሴ ተሰጥቶ ነበርና፣ ጸጋ ይሄ ነው። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ሌላ ደግሞ ጸጋና እውነት በኢየሱስ ክርስቶስ ሆነ። በጸጋ ላይ ጸጋ ተሰጠን። ብሉይ ጸጋ ነው፣ አዲስ ጸጋ ነው። አዎ ከብሉይ ኪዳን የተፈጸሙ ሕጎች አሉ። አዎ በፊት የነበሩ አሁን የሌሉ አሉ። ለምሳሌ ቀኝን ሲመታ ግራህን ስጥ የሚል መጽሐፍ ቅዱስ ላይ እናገኛለን። በጊዜው የሃይማኖትም መመሪያ ነው፣ የሥጋ ኑሮም መመሪያ ነው። ስለዚህ መጽሐፍ ቅዱስ መመሪያ ስለሆነ በሁለቱም መመሪያ ነው። ዳዊት ቀድሞ የነገሰው ሳኦል የመጀመሪያ የእስራኤል ንጉሷ ነው። እንደ አሕዛብ ንጉሥ ያስፈልገናል ባሉ ሰዓት ነው ሳኦል የነገሰው። ከዛ በፊት መመሪያቸው መጽሐፍ ቅዱስ ነው። እኛም ሀገር እስተ ግርማዊ ቀዳማዊ ኃይለ ሥላሴ ጊዜ ዘመን ድረስ ሕግ ይመራ የነበረው በፍትህ መንፈሳዊና በፍትህ ሥጋዊ ሁለቱንም ሊመራ በሚችል ነበረ። ስለዚህ
ምንድነው የቅዱስ ዮሐንስ ቃል የቅዱስ ዮሐንስ ቃል የሚነግረንና የሚገልጽልን የሚያስተምረን ነገር ምንድነው? እግዚአብሔር የነገረን ጸጋ በጸጋ ላይ ተሰጠን ነው። ጸጋ በጸጋ ላይ ተሰጠን፣ ጸጋን በጸጋ ላይ አገኘን። ብሉይ ኪዳን ጸጋ ነው፣ አዲስ ኪዳን ጸጋ ነው። የኢየሱስ ክርስቶስ ቃሉ ምን ነበረ መነሻችን? ማቴዎስ 5:17 ላይ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። አልተሻረም፣ ተፈጸመ። ቀኝን ሲመታ አይንን ሲያወጣ አይኑን አውጣ የሚለው ቀኝን ሲመታ ግራህን ስጥ በሚለው ተቀየረ፣ ተፈጸመ እንጂ ከኦሪት ዘፍጥረት ጀምሮ እስተ ሚልክያስ እስተ መጨረሻው ነብይም ድረስ ያለው ቃል የሚነግረን ሁሉ ወደፊት ስለሚሆነው የኢየሱስ ክርስቶስ ማዳን ነበር። ክርስቶስ አምላካችን ከሞት ከተነሳ በኋላ የተናገረውን ቃል ስናይ ሕግና ነቢያትን እንዴት አክብሮ ሰዎች ሁሉ መመሪያ እንዲሆናቸው እንደሰጠ ይገልጣል። ቅድም ባልኳችሁ አስተሳሰብ ግን በሪፎርሜሽን ወይም ከፕሮቴስታንት እምነት መነሳት ጀምሮና ከዛም በፊት በነበሩ የኖሲሲዝም ወይም አግኖስቲክ ተብሎ የሚጠሩ የግኖሲዝም ኖሲዝም አይዲያ አስተሳሰብ ከግሪኩ አስተሳሰብ ከፍልስፍናው ጋር በመጨመር ጥርጥር ነው። ትልቁ ነገራቸው ጥርጥር ስለሆነ እንደገዛ ፍላጎታቸው መጽሐፍ ሁሉ ጽፈዋል። ዛሬ አንዳንድ ጊዜ በምርምር ይሄ መጽሐፍ ተገኘ ከናጋማዲ ላይብራሪ ከኢጂፕት ወይም ከግብጽ እንደዚህ አይነት መጽሐፎች ተገኙ፣ እንዲህ አይነት ነገር ወጣ እየተባለ የሚነገሩትን አባቶቻችን ቀድመው ስላወቁ እነዚህን ከሃዲያን የጻፏቸው መጽሐፎች ናቸው። ለምሳሌ እንደ ጎስፕል ኦፍ ቶማስ፣ ጎስፕል ኦፍ ማሪ ማግደሌን እየተባሉ የቶማስ ወንጌል ወይም ደግሞ የመግደላዊት ማርያም ወንጌል እየተባሉ የሚነገሩ በርካታ መጽሐፎች በእነዚህ ሰዎች የተጻፉ ናቸው። ብዙ ሰው ዛሬ ያ ከየት መጥቶ እንደተጻፈ እንኳን አያውቅም። አባቶቻችን ቆጥረው ግን እነዚህ ናቸው 81 መጽሐፍ በቅዱሳን አባቶች የተጻፉ ተብለው ተሰጥተውናል። ስለዚህም እነሆ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለደቀ መዛሙርቱ ተገልጦ የተናገረውን ስትመለከቱ የሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ እንዲህ የሚል ቃል አለ። መንፈስ ቅዱስ በእኔም በእናንተ ላይ ይደር፣ እርሱም ይላል ኢየሱስ ክርስቶስ ነው፣ ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። ልብ በሉ ምን መጽሐፍ እንደጠቀሰ። እነሆም ከእናንተ ጋር ሳለሁ አንደኛ በሙሴ ሕግ፣ ሁለተኛ በነቢያት፣ ሶስተኛ በመዝሙራትም ስለ እኔ የተጻፈው። በሙሴ ሕግ የሚለው 8ቱን በሐውርተ ኦሪት ነው። 5ቱ አሉ ከዘፍጥረት ጀምሮ አለ። ዘፍጥረት ላይ ያለው ቃል አለ። ከዘፍጥረት ጀምሮ እነሆ ያለው መጽሐፍ ወይም 8ቱ ብሔረ ኦሪት ተብለው የሚጠሩት እነሱ ናቸው ሕግ የተባሉት። በነቢያት የተባለው 16ቱ ነቢያት የሚጽፏቸው ናቸው። 16ቱ ነቢያት ደግሞ 4ቱ አበይት ነቢያትና 12ቱ ደቂቅ ነቢያት ናቸው። 4ቱ አበይት ነቢያት ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ሲሆኑ 12ቱ ደግሞ እነሆ ተጠቅሰው ያሉት 12ቱ ደቂቅ ነቢያት የጻፏቸው እነዛ ትንቢት ይባላሉ። በመዝሙራት ያለው ደግሞ መዝሙር የሚለው ኢዮብን፣ ዳዊትን፣ ምሳሌን፣ መኃልየ ሶሎሞንን እነዚህን የመሳሰሉ መጻሕፍት ደግሞ መዝሙር ተብለዋል። ጌታ ኢየሱስ ክርስቶስ ምንድን ያለን? ማቴዎስ 5:17 ላይ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ ያለው። እዚህም ከሞት ከተነሳ በኋላ እንዲህ አለ ጌታችን፣ ጥበቃው ከኛ ጋር ይሁን አይለየን። እንዲህ አለ፣ ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። እንግዲህ መጽሐፍትን ማስተዋል፣ መጽሐፍትን ማወቅ፣ የእግዚአብሔርን ቃል ማወቅ ከስተት እንድንድን ያደርገናል። ብዙ ሰዎች ዛሬ የእግዚአብሔርን ቃል ጥሰው ኃጢአት ለመስራት፣ በደል ለመስራት፣ በመጽሐፍ ቅዱስ ውስጥ ሰዎች የጠፉባቸውን ኃጢአቶች ደግመው እንደገና ዛሬ ለመስራት እግዚአብሔር የለም ወደሚለውም ከንቱ ክደት ለመግባት ሰዎች የተነሱበት ምክንያት ስናይ የእግዚአብሔርን መጽሐፍትና ኃይሉን አለማወቅ ነው። ስለ ኢየሱስ ብዙ ሰዎች አምላክነቱን ክደው ወይ ነቢይ ነው ወይ አማላጅ ነው በሚለው አስተሳሰብ የወደቁበት ምክንያት መጽሐፍ ቅዱስን አለማወቅ ነው። ኢየሱስ ክርስቶስ ፍጡር ነው ብለው ፈጣሪውን
ክብርና ምስጋና ይግባው። አለማመናቸው ምክንያት መጽሐፍትን ባለማወቃቸው ነው፣ ወይም እንደገዛ ፍላጎታቸው በማጣመም ነው። በኖህ ዘመን ሰዎች የጠፉበትን ኃጢአት ማንሳት፣ ሰዶም የተቃጠለበትን ግብር ማንሳት ዛሬ ብዙዎች መጽሐፍ ቅዱስንና የእግዚአብሔርን ኃይል ባለማወቅ ነው፣ ወይም እንደገዛ ፍላጎታቸው በመተርጎም ነው። ሕግ አይጠፋም። በብሉይ ነው የነበረው፣ ይሄኛው በአዲስ ነው አይደለም። በብሉይ የነበሩ የተለወጡት መስዋዕት ይቀርብ የነበረው መስዋዕቱ ወደ እውነተኛው መስዋዕት ወደ ኢየሱስ ክርስቶስ መጣ። እሱ ደሙን አፍሶ ሁላችንን አዳነ። ኢየሱስ ክርስቶስ ምንድን ያላቸው ስተው ለነበሩት ለነዛ ለፈሪሳውያንና ለሰዱቃውያን የነገራቸው በማቴዎስ 22 ቁጥር 29 ላይ እንዲህ የሚል ቃል ተጽፏል። ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጽሐፍትንና የእግዚአብሔርን ቃል አታውቁምና ትስታላችሁ። ስለዚህ መጽሐፍትን ያለማወቅ የእግዚአብሔርን ኃይል አለመረዳት ሰዎች ወደ ስተት እንዲሄዱ አደረጋቸው። ስለዚህ መጀመሪያ ላይ ያልናቸው አንደኛ መጽሐፍ ቅዱስ 66 ብቻ፣ ሁለተኛ ሰው የሚድነው በጸጋ ብቻ፣ አራተኛ ሶስተኛ ማንም ሰው መጽሐፍን እንደገዛ ፍላጎቱ መተርጎም ይችላል የሚለው። አንደኛ መጽሐፍ ቅዱስ 66 ብቻ፣ ሁለት እምነት ብቻ ስራ አያድንም፣ ሶስተኛ እንደገዛ ፍላጎት መጽሐፍን መተርጎም ትችላለህ የሚለው አሁን ዛሬ ላለችው 8ኛ ሺህ ዓለም በር የከፈተ ክደት ነው። ዛሬ ብዙ ሰዎች ዛሬ የሚወለዱ ልጆች ይሄን ሊያውቁት አይችሉም። ምክንያቱም የእውነትን ትምህርት እየተደበቀች ነው፣ እየተሸፈነች ነው። ስለዚህ የሚመጣው ትውልድ ሁሉ እግዚአብሔር ማን ነው የሚለው ገና ይቸግረዋል። ምክንያቱም እንደ ጥንቱ ለአማልክት እየተሰዋ ነው፣ ጣዖት እየቆመ ነው፣ የአጋንንት ምስል እየተሰራ ነው። ያኔና ናኔ አዛሪያ ሚሳኤል እንኳን ናቡከደነጾር የራሱን ምስል ነው ያቆመው። ዛሬ ግን ራሱ የሰይጣንን ምስል እስተማቆም ደርሰዋል። በዳንና በቤቴል ኢዮርብዓም የናባጥ ልጅ ኢዮርብዓም በዳንና በቤቴል እንዳቆማቸው ሁለት የጥጃ ምስሎች ዛሬ በዲትሮይት ከተማ ላይ የፍየል ምስል የቆመ የሰይጣን ቀንድ ተሰርቶ ቆመዋል። ያለንበትን ዘመን ሰዎች እንዲያውቁት ወደዚህ ሰዎች እንዲመጡ ለምን ሆኑ? ትላንት ሰዎች የጠፉባቸው ኃጢአቶች ዛሬ እንዲደገሙ ለምን ሆኑ? ይሄ ትልቁ ነገር ሰዎች ልብ ማለት ያለባችሁ የአውሮፓ የእምነት አሰራርና ወይም ደግሞ የእምነት እቅድና አሰራሩ ወይም የሲስተም ኦፍ ብሊፍ ብለን የምንጠራው ያ ዓለምን ወደ ርኩሰት መራት። አሜሪካም እየተንገዳገደች ወደ መጨረሻው አካሄድ እየሄደች የምትታየው በዚህ ምክንያት ነው። ይሄ ነው። ስለዚህ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ የሚለው ኢየሱስ ክርስቶስ ይሄን ነው። ዛሬ ልክ ነው። ኃጢአት በምድር ላይ ይሰራል። ማንም ንጹሕ የለም። ሁሉ የእግዚአብሔር ክብር ጎሎታል። ሁሉ ረክሷል። ሁሉ ቆሽሿል። ሁላችንም በደል እንሰራለን። አንዳችንም ቢሆን በእግዚአብሔር ፊት ንጹሐን አይደለንም። ሰማያት እንኳ በፊት ንጹሐን አይደሉም ይላል። ስለ ጻድቃኑ ሲናገር ነው። ስለ መላእክት ሲናገር ነው። አንተ ነህ ሁሉን ንጹሕ የምታደርግ ንጹሕ የሆን ንጹሕ ባህሪ ነህ። ስለዚህ እግዚአብሔር ሁላችንን ዛሬ የሚለን ምንድነው? በሕዝቅኤል እንደተናገረው የኃጢአተኛውን ሞት አልፈልግም ነው የሚለው። ስለዚህ እግዚአብሔር የኃጢአተኛውን ሞት አልፈልግም፣ ሁላችሁም ንስሐ ገብታችሁ ወደ እኔ ተመለሱ ይላል። ኃጢአተኛው በኃጢአቱ እንዲሞት፣ በደለኛው በበደሉ እንዲሞት እግዚአብሔር አይፈልግም። እግዚአብሔር የለም ብላችሁ በክደት ከምትጠፉ ይልቅ ወደ እኔ ተመለሱ። በሆሴ ነቢይ የተነገረው ምዕራፍ 6 ቁጥር 1 ላይ እናንተ ወደ እኔ ብትመለሱ እኔ ደግሞ ወደ እናንተ መለሳለሁ ነው። ስለዚህ እግዚአብሔር በዙፋኑ አለ፣ እግዚአብሔር በሰማይ አለ፣ እግዚአብሔር በመንበሩ አለ። እግዚአብሔር እንደ ትላንቱ ዛሬም ዓለምን ይቆጣጠራል። እግዚአብሔር እንደ ትላንቱ ዛሬም ዓለምን ያያታል። ዲዝም የተባለ እምነት አለ። God is indifferent from human ብለው ይናገራሉ። እግዚአብሔር ይህንን ዓለም ፈጥሮ በቃ ትቶታል ብለው ያስባሉ። አልተውም። ፀሐይን ያወጣል፣ ጨረቃንም ያመጣል፣ ሌሊቱን ያመጣል፣ ቀንንም ያፈራርቃል። እያንዳንዷን የምንተነፍሳትን አየር የሚያደርግ እሱ ነው። ስለዚህ እግዚአብሔር የሚፈልገው ነገር ዛሬ ምንድነው? ሰዎች ከራሳቸው አስተሳሰብ ወጥተው የእግዚአብሔርን መጽሐፍት በማወቅ የእግዚአብሔርን ኃይል በመረዳት በንስሐ ሕይወት እንዲመላለሱ ነው። ሁሉንም ማዳን ይችላል እግዚአብሔር ለተመለሱ ብቻ። ላልተመለሱ ግን አሁንም ግልጡን ነው፣ ፍርድ አለ። እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ። አንዲቱን ትእዛዝ ያፈረሰ ሁሉ በገሃነም ይጣላል ይላል ቃሉ ነው። ስለዚህ እግዚአብሔር የሚነግረን፣ እግዚአብሔር የሚመሰክርልን የሰው ልጆች እነሆ ብሉይን ከሐዲስ እግዚአብሔር ያዘጋጀውን ሕግ የነዛንም ደግሞ ትርጓሜ ከሊቃውንት በመረዳት ወደ ሕይወት ይደርሱ ዘንድ ነው። እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ። ብዙ ሰዎች የሚሰናከሉት
ቃሉን ይመለከቱና የዛ የቃል ትርጉምና ሚስጥር ግን ምን እንደሆነ ሳይረዱ ሲቀሩ ነው። ለምሳሌ ቅዱስ ጳውሎስ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ብሎ በሮሜ 6:14 ላይ የሚያስቀምጠው ቃል አለ። ይህንን ቃል ሰዎች ተመልክተው በቃ እኔ በኢየሱስ ክርስቶስ በሆነው ብቻ ጸጋ ድኛለሁ ብለው እንዳያስቡ ቀድሞም ስለ ሕግና ስለ ጸጋ ወይም ስለ እምነት ያስቀመጠውን እንዲህ የሚል ቃል አለ። ሮሜ 3:31 እንግዲህ ሕግን በእምነት እንሽራለን አይደለም፣ ሕግን እናጸናለን እንጂ። ስለዚህ ቅዱስ ጳውሎስ ለምንድን ነው የተጠቀመው ያንን ብለን ስናስብ በሕግ በመጠበቅ መዳን አይቻልም ነው። ጸጋ በጸጋ ተሰጥቷልና ጸጋ ኢየሱስ ክርስቶስ መጥቷል ነው። የሱን ጸጋ ይዛችሁ ግን ሕግን ለመፈጸም በርቱ ነው። አለዛ ግን በጸጋው ብቻ ድኛለሁ የሚለው የሪፎርሜሽን አስተሳሰብ፣ የተሐድሶ አስተሳሰብ ዓለምን ዛሬ ወደማትመለስበት ጥፋት በከፍተኛ ፍጥነት እየነዳት ነው። በጸጋው ብቻ ድኛለሁ ከተባለ እንግዲህ የመጀመሪያ የሚድነው ሰይጣን ነው። መጀመሪያ የሚድነው በጸጋ ብቻ መዳን ከተቻለ የመጀመሪያው ዳኝ ሰይጣን ነው። ምክንያቱም ቅዱስ ያዕቆብም እንደሚነግረን አንዳንድ ሰዎች በእምነት ስራን መሻር ይቻላል ወይም ደግሞ ስራ ብቻ አለኝና የኢየሱስ ክርስቶስ ማዳን አያስፈልገኝም ብለው እንዳያስቡ፣ በእምነት ከሆነ እምነት ብቻ እንደማያድን ያዕቆብ 2:19 እንዲህ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ውደዱ። ሕግን በመጠበቅ በኢየሱስ ክርስቶስ ማዳን ልንጸና ይገባናል። ከነፍስ የተለየ ሥጋ ይላል ያዕቆብ 2:26 ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። ማቴዎስ 25:31 ኢየሱስ ክርስቶስ ሲመጣ የሚጠይቀው ጥያቄ አለ። ይህም ጥያቄ ምንድን ነው? ተርቤ አላበላችሁኝም? ሥራ ነው። ተጠምቼ አላጠጣችሁኝም? ሥራ ነው። ታርዤ አላለበሳችሁኝም? ሥራ ነው። ታስሬ አልጠየቃችሁኝም? ሥራ ነው። ታምሜ አልጎበኛችሁኝም? ሥራ ነው። 6ቱ ጥያቄዎች ቀጥታ የሚያሳዩት የሥራ ጥያቄ ነው፣ ያውም ላመኑት ማለት ነው። ግን ይሄንን ሥራ ደግሞ የምንሰራው በማመን ነው። በኢየሱስ ክርስቶስ በሆነው ማዳን በደሙ ፍሰት እድናለሁ ብሎ በማሰብ ነው። ስለዚህ ሕግን መጠበቅ ለሰው ልጆች ሁሉ ይገባል። ሕግን መጠበቅ ስንል ሕግ ያወጣ እግዚአብሔር እንዳለ ማወቅ። ምክንያቱም ሕግ በመጠበቅ አንድንም ይሄንን እናውቃለን። ሕግ በመጠበቅ አንድንም የእግዚአብሔር ቸርነቱና ምሕረቱ ከኛ ጋር ሲኖር ነው። ምንድነው ሕግም ከመጠበቅ? ሕግ ብቻውን ደግ ሥራ የሚሰሩ ብቻ ሰዎች ደግ ነገር እየሰሩ ነውና የእግዚአብሔር እምነት ሳይኖራቸው አይድኑም። እውነተኛዋ መንገድ ሳትኖራቸው የፈለጉትን ቢያደርጉ አይድኑም። ደግሞ እውነተኛ እምነት ይዘን ደግሞ መልካም ሥራ ሳንሰራ ዝም ብለን እንቀመጣለን ብንል አንችልም። ከሁሉም በላይ ደግሞ ንስሐን አዘጋጅቶልናል። አምላካችን እግዚአብሔር እኛን ለማዳን ከሰማይ ወረደ፣ ከድንግል ማርያም ተወለደ፣ ዓለምን ሁሉ አዳነ። እርሱም እንዲህ አለ፣ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። ይህ ድምፅ የሚሰማችሁ ሁሉ የእግዚአብሔር ትእዛዝን ጠብቀን ንስሐ በመግባት እንድንኖር ነው። በጸጋው ብቻ አድኛለሁ፣ በቃ እግዚአብሔር እሱ ፍርድን አይሰጥም፣ ሁሉንም አድኛለሁ ብሏል፣ እናንተ የምትናገሩት ነገር ሁሉ ጀጅመንታል ነው በሚል ከንቱ አስተሳሰብ ዓለም እንዳያጠፋችሁ የእግዚአብሔርን ነገር ወቁ። በዚህ አካባቢ ያላችሁ በሰፊው በሰኞ የሚሰጥ ትምህርት ስላለ እዛ ላይ ትከታተላላችሁ። የሰማነውን በልቡናችን ያሳድር፣ ባላችሁበት ስፍራ ሁሉ ይጠብቃችሁ። አዎ ኢየሱስ ክርስቶስ እንዲህ ይላል፣ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እሱን ሁሉ ጠብቆ በንስሐ ሕይወት ያለውን እግዚአብሔር ኢየሱስ ክርስቶስ እሱ ለዘላለም ይባርከዋል፣ ከክፉም ይሰውረዋል። ከፍጻሜም ሰዓት የጸጉራችሁ አንዷ ዘለላ እንኳን አትነካም ይላል። ይቅር በለን ብለን በንስሐ ሕይወት ተመላልሰን የቸርነቱን ነገር እንዲያደርግልን ሁልጊዜ እንለምነው። እሱም ደግ አምላክ ነው፣ ይቅር ባይ አምላክ ነው፣ ቸር አምላክ ነው።
አንድንም አይገፋም። እንዲህ ማለት ይቅር በለኝ ብለው ለሚያምኑት ሁሉ ነው። አለዚያ ግን እሳት ተዘጋጅቷል፣ ገሃነምም አፏን ከፍታለች። ጆሮ ከመስማት ዓይን ከማየት ጠገብንና በቃኝ እንደማይሉ ሲኦልም በቃኝ አትልም። ስለዚህ የሰው ልጆች ሆይ እግዚአብሔር ሆይ ይቅር በለኝ በማለት በፍርሃት በአጭሩ ዕድሜ እንድንኖር የእግዚአብሔር ቃል ያዘናል። በዚህች አጭሩ ዕድሜ በፍርሃት ስንኖር፣ እግዚአብሔርን በማምለክ ስንኖር፣ በዘላለም ሕይወታችን ደግሞ የዘላለም በረከት ከኛ ጋር ይሆናል። ስፍራ አለው እግዚአብሔር ለኛ ስፍራ አለው፣ ያሰናዳውም አለ። ይሄን ደግ ስፍራ እንዲሰጠን መንግስቱንም እንዲያወርሰን የአምላክ ፍቃድ ይሁን። የእመቤታችን ረድኤት ምልጃ ይለየን። የቅዱስ ጊዮርጊስ በረከቱ በሁላችሁ ላይ፣ የዕለተ ሰንበት ቀዳሚትን በረከት በሁላችን ላይ አድሮ ይኖር። አሜን። አምላከ ጊዮርጊስ መሐረነ እመከራ ሥጋ ወነፍስ እመከራ ሥጋ ወነፍስ እመከራ ሥጋ ወነፍስ እመከራ ሥጋ ወነፍስ አምላከ ጊዮርጊስ መሐረነ አምላከ ጊዮርጊስ መሐረነ እመከራ ሥጋ ወነፍስ ከመከራ ሥጋ ከነፍስ ከመከራ ሥጋ ከነፍስ ከመከራ ሥጋ ከነፍስ እጅግ የበረታ ለመምህራችን ቃለ ሕይወት ያሰማልን። እኔ ሕግንና ነቢያትን ለመሻር አልመጣሁም ልፈጽም እንጂ በሚል ርዕስ ወቅቱን ጊዜውን ሕግን እያፈረስን ላልን ሰዎች ሁሉ የእግዚአብሔርን ቃል ለጣስን ሰዎች ሁሉ መጽሐፍ ቅዱሱ የሚናገረውን የእውነት ቃል በሚገባ አስተምረውናል። ሕግን ያፈረሱ እንደማይጠቀሙ ተረድተናል። ለመምህራችን ቃለ ሕይወት ያሰማልን። ለመምህራችን ቃለ ሕይወት ያሰማልን በድጋሚ ያልኩኝ ያለችን ጊዜና ሰዓት ደቂቃ 1:15 ደቂቃ አካባቢ ነው። በዚህ ውስጥ ለሚመላለሱባችሁ አይምሯችሁ ውስጥ ለሚነሱ ጥያቄዎቻችሁን የምታቀርቡበት መልስ የሚሰጥበት ጊዜ ይኖረናል። የስልክ ቁጥራችን 703-534-9878 ነው። 703-534-9878 ነው። በቀጥታ በአሁኑ ሰዓት ደውላችሁ ጥያቄዎቻችሁን ማቅረብ ትችላላችሁ። አንዳንድ ጥያቄ ነው ይዛችሁ መምጣት ያለባችሁ፣ ጊዜው ስለማይበቃ በተቻለ መጠን ጥያቄዎቻችሁን ቀልጠፍ አድርጋችሁ ታቀርባላችሁ። ቀሪውን ሰዓት አምላካችን እግዚአብሔር ይባርክልን። ለመምህራችን አሁንም በድጋሚ ቃለ ሕይወት ያሰማልን። አሜን። ሁላችንም ያሰማል። መናኒ አሰረ ወንጌል ደጋኒ ቁርባን ከሰ አባ ቁርባን አቤል ዘይሴኒ አባ አባ ዘሰአልኩ ከስማኒ ወአባ በሰማያት ወልድ በለን። እሺ መምህር ሰለሞን እግዚአብሔር ይስጥልን። እንግዲህ ወደ ጥያቄዎቻችን እናልፋለን። የመጀመሪያውን ደዋይ እናናገር። ይቀጥሉ። የመጀመሪያ ደዋይ ስሞትን ማንበል ጥያቄዎትንም ያቀርቡ። ወደ ጥያቄው መሄድ ይችላሉ። ችግር የለም። ስም ቀጥታ ይቀጥሉ። ኦኬ ሰላም። የዛሬው ትምህርት በጣም ጥሩ ነበረ። ከዚህ ቀደም ደውዬ ነበር ስለ መንፈስ ቅዱስ እና መኪናው ስለነበርኩኝ አልሰማሁትም። ሁለት ጥያቄ ከተቻለ። አንደኛው ስለ እመቤቴ ማርያም የተጻፈው መጽሐፍ ቅዱስ ላይ አትጨምሩ አትቀንሱ ይላል እና ስለ እመቤቴ ማርያም የተጻፈ ነገር ባይብል ላይ አለ እንደምታማልድ? አሜን። እና የኦርቶዶክስ እምነት ተከታይ ነሽ አይደለም? የኦርቶዶክስ እምነት ተከታይ ነሽ ወይስ የፕሮቴስታንት እምነት ተከታይ ነሽ? ምን እምነት ተከታይ?
አንተ ያው ስታስተምር ወደ ኦርቶዶክስ ተመለስኩኝ። በፊት ያው ወደ ጴንጤ ነበር ወደዛ ነበር የምትሄጂው። ምንድነው መሰለሽ ለመሰለሽ ይሄን ያነሳውልሽ ጥሩ እግዚአብሔር እንኳን እውነተኛው መንገድ ደግሞ አሳየሽ። ደግሞ አሁንም እግዚአብሔር በህይወትሽ ሁሉ ካንቺ ጋር ይሁን። ሉቃስ ወንጌል ምዕራፍ 1 ላይ ብቻ እኮ ስታነቢው ብዙ የምታገኘው ነገር አለ እመቤቴ። ሉቃስ ወንጌል ምዕራፍ 1 ላይ ገብርኤል እመቤታችን የተናገራቸው ቃሎች ብቻ እኮ በቂ ናቸው። አሁን ብዙ ጊዜ በጸሎት የሚባሉት እነዚህ ናቸው። ብዙ ሰው ምን ይፈልጋል? እስቲ ማርያም ታማልዳለች የሚል አውጣልኝ ብሎ ያስባል። እስቲ ማርያም አታማልድም የሚለውን መጀመሪያ አውጣ በይ እስቲ። እንደዛ ብለው የሚያስተምሩ ሰዎች እስቲ መጀመሪያ ማርያም አታማልድም የሚለው የትጋ ነው ብንልኮ መልስ የለም። ግን በጣም ብዙ ቦታዎች ላይ ለቅዱሳን የተሰጠ ክብር እኮ አለ። ለሰው ለነ ጴጥሮስ ለነ ቅዱስ ዮሐንስ ለወንጌላውያኑ ሁሉ የተሰጠው እኮ ለምሳሌ ማቴዎስ 16:17 ማቴዎስ 18 እንደገና 17 ላይ ስታይ የመንግስተ ሰማያት መክፈቻ ቁልፍን ሁሉ ሰጣችኋለሁ። ማቴዎስ ወንጌል ላይ ምዕራፍ 10 ላይ እዛው ላይ ምዕራፍ 10 ላይ ማቴዎስ ቁጥር 42 ስትሄጂ በቅዱሳን ስም ቀዝቃዛ ውሃ እንኳን የሰጠ በነቢያት ስም የነቢይን ዋጋ ይወስዳል። ያዋሪያትን ጸጋ ሰጠዋለሁ እኮ ነው የሚለው። በእነሱ ስም ቀዝቃዛ እንኳን ያጠጣ። አሁን ግን በቅርብ ባሉ የእንግሊዝ ትራንስሌሽን ይሄ ሁሉ ትርጉሙ ጠፍቷል። ብዙ ሰው እኮ ያንን መሰረታዊ የሆነውን ነገር በማጣት ነውና ሉቃስ ወንጌል ምዕራፍ 1 ላይ ያለው እንደገና ደግሞ መዝሙር 44 ላይ በምድር ላይ ገዢዎች አድርገሽ ትሾሚያቸዋለሽ እንዲሁ እያለ የሚናገረው። ሶስተኛ ደግሞ ራእይ 12 ላይ ሰይጣን ዘንዶ እንዴት ሴቲቱን እንደሚያሳድዳት እዛ ላይ ወንድ ልጅን ኢየሱስን እንዴት እንደወለደች ዘንዶ ግን ሰይጣን እንዴት እንደማይወዳት እነዚህን ስትመለከች እኮ በዛ ውስጥ የምታገኙ ብዙ መንፈሳዊ ዕውቀት አለና እነዚህን ሶስቱን ምዕራፎች ተመልከቻቸው። አንደኛ ከብሉይ መዝሙር 44ን በምድር ላይ ገዢዎች አድርገሽ ትሾሚያቸዋለሽ እያለ ስለ ንግስቲቱ። ሉቃስ 1 ላይ ገብርኤል እየሰገደ ጸጋ ይሞላብሽ ያለ ጸጋ ይሞላበት ሰው እኮ ነው ትልቅ በረከት። አብርሃምን ምንድነው ያለው? ዘፍጥረት 12 ቁጥር 1 ላይ የሚባርኩህን እባርካለሁ፣ የሚመርቁህን እመርቃለሁ፣ የሚረግሙህን ግን እረግማቸዋለሁ ይላል እግዚአብሔር ይላል። ስለዚህ ራእይ 12ን ጨመረሽ እነዚህን ስትመለከታቸው ብዙ ታገኛለሽና ለነዚህ ነው መጠቆምሽ መቤት። እሺ የተባረከ ጊዜ ዋይልን። አሜን አሜን አሜን። ቀጣይ አድማጭ ይቀጥሉ። ሄሎ ይቀጥሉ። የኔ ጥያቄ ባደጉትና ባላደጉት ሀገሮች ላይ ያለ ነው። በአፍሪካ የምንኖርና በአሜሪካ የምንኖር ሰዎች በአሜሪካ የሚኖሩ ሞር እድሜ ይኖራሉና ኤክሰርሳይዝ ማድረግና ምግብ የተመጣጠነ ምግብ መመገብ ረጅም እድሜ እንድንኖር ያደርጋል ወይ ስንፈጠር የምንሞትበት ጊዜ አለ በመጽሐፍ ቅዱስ ላይ? ያ ነው የኔ ጥያቄ። እግዚአብሔር ይስጥልን። የሰው ልጅ ምግብ እንዲበላ ተፈጥሯል። ምግብ መብላት አለበት። ምግብ ሁሉም ሰው መብላት አለበት። ምግብ አልበላም ብሎ አንድ ሰው አንድ ሳምንት ውሃም ምግብም ሳይጠጣ ከቆየ ከዛ በኋላ እንግዲህ ጉርጓድ መማስ ብቻ ነው። ፍታትም ሳይፈታ ለመቅበር ማለት ነው። ራሱን የገደለ ሰው ፍታትም አይደረግለትም እና አይምሮ በሽተኛ ካልሆነ ወይም ደግሞ ድንገተኛ ሞት ካልሞተ በስተቀር የሰው ልጅ ምግብ መመገብ አለበት። ግን አሜሪካን ሀገር 200 ሰው የኖረ ሰው ሰምታችኋል? የፈለገ ቢበላ የፈለገ ቢመርጥ የለም እኮ። አገራችንም እኮ እድሜያቸው ረጅም በርካታ ሰዎች አሉ። ብዙ ጊዜ የአገራችንን ነገር ካላቀለል ነው በስተቀር ስታቲስቲክስ እኮ ነጩ ነው የሚያወጣው እኮ። ስታቲስቲክስ የሚወጣው በነጩ ነው። እርግጥ ነው ብዙ ሰው በችግር ምክንያት የራሱን ህይወት ሊያሳጥር ይችላል። ግን እግዚአብሔር የሰው ልጅ ነፍሱንም ስጋውንም እንዲጠብቅ አድርጎታል። ከዛ ውጭ ግን በተወሰነለት ሰዓት የሰው ልጅ ያርፋል። በተረፈ ግን ወደ ገጠሩ ብትሄድ መንዝ ብትሄድ የ90 ዓመቱ ገበሬ ያርሳል። አሜሪካ መጥተ ደግሞ በ20 ዓመቱም ሞት ይኖራል። ትልቁ ነገር ግን ወሳኙ ነገር ምንድነው? የሰው ልጅ ምግብ መብላት አለበት። ያለ ምግብ መኖር የለበትም። እንደ ባህታውያን መኖራችን ባህታውያን በእግዚአብሔር መንፈስ ቅዱስ በምግብ ራሱ እግዚአብሔር ስለሚመግባቸው ነው ቋርፍ በልተው የሚኖሩ አሉ። በዓለም ላይ የኖረ ሰው ሁሉ ግን ምግብ መመገብ አለበት፣ ምግብ መኖር አለበት፣ መጠጣት አለበት፣ የተፈቀደለትን ማድረግ አለበት፣ ጾም ደግሞ መጾም አለበት። ስለዚህ ይልቁንም የበረከት ኑሮ አለ። እዚህ አሜሪካ ውስጥ 90 ዓመት ሞልቶት የሚሞተውና ኢትዮጵያ ውስጥ በ40 ዓመት የሚሞተውን የሳቁበትን የሚሰራ ሰው ካለ ሪሰርች የሚሰራ ሰው ካለ 90 ዓመት ሞልቶት ከሞተው ይልቅ ኢትዮጵያ 40 ዓመት ሞልቶት የሞተው የሱ ሳቅ እንደሚበልጥ ገምታለሁ።
እሺ ቀጣይ አድማጭ መስመር ላይ ሰላም መምህር ሰላም ጤና ይስጥልኝ ሶሊያና የሚል ስም ምን ማለት ነው ማለት ብዙ ጊዜ ከድንግል ማርያም ሞቶ ሶሊያና ምናምን የሚል የእመቤታችን ስም ነው በሌላ በቤተክርስቲያን መጻሕፍት ላይ ያለ ነው ሰላማዊት እንደማለት ነው ሱላማጢስ ሶሊያና እንደዚሁ ሰላም የሚያሳይ እመቤታችንን ሰላም ብሎ ይጠራታል ስለዚህ ከዛ ጋር የተገናኘ ነው ቀጣይ አድማጭ ቀጥሉ ጤና ይስጥልኝ እኔ ነኝ ይሰማል አዎ ይሰማል በመጀመሪያ የማናውቀውን ጠይቀን ተወያይተን እንድናውቅ ላገኘነው አጋጣሚ ቸር እግዚአብሔር ክብር ምስጋና ይግባው ማገልጋዮች እናንተ እግዚአብሔር ይስጣችሁ አንድ ነገር አለ ግልጽ እንዲሆንልኝ የምፈልገው በአጭሩ ህልም ምንድነው ከኦርቶዶክስ ሃይማኖታችን ጋር ወይም መጽሐፍ ቅዱስ ምን ይላል ምክንያቱም የሚፈታተነኝ ምንድነው እኔ በማይበት ጊዜ ህልም በግልጽ ያጋጥመኛል ያየሁት ህልም ግልጽ ሆኖ አየዋለሁ እና አንዳንድ ጊዜ ደግሞ ኦንላይን ቼክ አሳደርገው በትክክል ያየሁት ነገር ትርጉሙ በትክክል ሆኖ አገኘዋለሁ ያ ማለት ያልናደረኩ ማለት ከሃይማኖቴ ጥቂትም ቢሆን አፈነቀጥኩ ማለት ነው ተቃረነ ማለት ኃጢአት ሰራው ማለት ነው እና ያ እየተፈታተነኝ ነው ህልምን መፍታት መጽሐፍ አንብቦ ወይንም ደግሞ ባለኝ በራሴ ኤክስፒሪየንስ መፍታት ማለት ከሃይማኖቴ ጋር ያጋጫዋል ያቃርነዋል እኔ የኦርቶዶክስ ሃይማኖቴን በጣም አክብሬዋለሁ እወደዋለሁ እና ምንም ነገር እንዲያጋጨኝ እንዲፈታተነኝ አልፈልግም ጥሩ እግዚአብሔር ይጠብቅህ በረዴት ይጠብቅህ እግዚአብሔር ስትገባም ስትወጣም በቀኙ ደግፍህ ህልም አንደኛ ከስራ ብዛት ይታያል ሶሎሞን ህልም ከስራ ብዛት ይታያል ይላል ስራ ሲበዛ የሰው ልጅ የተለያዩ ነገሮች ሲኖሩት ይገለጻል ይሄም በመክብብ ምዕራፍ 5 ቁጥር 3 ላይ ህልም በስራ ብዛት ይታያል ይላል እንዲሁም የሰነፍ ድምጽ በቃሉ ብዛት ይሰማል ይላል ህልም በስራ ብዛት ይታያል ብሎ እዚህ ጋር ሲገልጽ አንዱን አይነት ህልም ነው በስራ ብዛት የሚታይ ህልም ሌላው ህልም ከእግዚአብሔር ቀጥታ የሚላክ የታሸገ ፖስታ ይሆናል አንዳንድ ጊዜ ኢሜል ነው ማለት ነው የሚላክልህ ትክክለኛ ህልም ሲሆን እንደዛ ማለት ነው የሰው ልኮልሃል ይደርሳል ፖስታ ተልኮልሃል ይደርሳል መልእክት ተልኮልሃል ይደርሳል ይሄ ከእግዚአብሔር የሚገለጽ አለ ህልም ለማንኛውም ሰው ይገለጻል ከዚህ ውጭ ደግሞ ዝም ብሎ ቅዠት የምንለው አለ ሐሳብ የሚከፋፍል ዝም ብሎ የተለያዩ ነገሮች ይመጣሉ ስለዚህ እንደዚህ አይነት ነገሮች ይኖራሉ ሌላው አራቱ ባህሪያት ሲጋጩ ለምሳሌ አራቱ ባህሪያት እሳት ነፋስ ውሃ መሬት ናቸው አንዱ ሲያይል ነው ከመጋጨት አልፎ አንደኛው ሲያይል ለምሳሌ የእሳቱ ሲያይል ሰው እሳት ሲቃጠል እሳት ሲገባ ሀገር ስትነድ ሁሉ ያያል የውሃው ባህሪ ሲያይል በቃ የሌለ ሄሪኬን የሌለ ሱናሚ ሲያያድራል ያ እንግዲህ ከውሃው ባህሪ ነው የመሬት ባህሪ ሲያይልበት ደግሞ ምድር ስትናድ ልክ 2012 እንደሚል እንደተሰራው ፊልም እንደዛ ሲያያድራል እሱ የነፋስ ባህሪ ደግሞ ሲያድርበት በቃ ስቶርም እንደው በተቀላላ በቃ ቴርኖዶ ሲደበላለቅ ዓለም ያያል አሁን ይሄም ለተረጎሙ አትችልም ከእግዚአብሔር የመጣው ያህልም ነው ግን በራስ ሐሳብ በህልምህ ተመርተህ ምንም ነገር ቢያጋጥምህም እንኳን በምንም ነገር የራስን ህይወት እንዲህ ነው በዛ የከለም ህይወት እንዲህ ነው በሚል በፍጹም ይዘህ እንዳትሄድ ለምን መሰለ ቅድም አንተም ብለሃል ቀስ ብሎ ወደ ጥንቁልና እንዳይቀየርብህ በዛ ውስጥ ሌላ መንፈስ እንዳይገባ ጸልይ እግዚአብሔር ካንተ ጋር ይሁን ህልሞችን ለማንኛውም በትክክል ይመጣሉ ምትራቸውን ጻፋቸው ህልም የሚገለጽበት ትክክለኛ መንገድ አለ ያልኩ ደግሞ ብዙ አይነት ነገሮች ይኖራሉና በዚህ ጉዳይ ነው ቀጣይ አድማጭ ቀጥሉ አንድ ሰዓታችን ያለቀ ነው አንዳንድ ጥያቄ ብቻ ሁለት ሰው ነው ልንቀበል የምንችለው በጣም በርካታ ሰዎች ስልክ ያላችሁ እሺ መስመር ላይ ያሉ ጥያቄዎትን ማቅረብ ይችላሉ አቤት
እመት ይቀጥሉ ተቀጥይ ማለት እሺ አንድ ጥያቄ ነበረኝ ማለት ቁርባን ከተቆረበ በኋላ የዕለት ሁለት ግንኙነት ማድረግ ይችላል አይቻልም የነፍስ አባታችሁን ጠይቁ ከመቁረብ በፊት 2 ቀን ከቆረቡ በኋላ 2 ቀን ምን ያስቸኩላችኋል ለስጋው ደግሞ ክብር ስጡ ወደ ቀጣይ አድማጭ ይቀጥሉ ቃል ህይወት ያሰማልኝ ራይል ከቨርጂኒያ የኔ ጥያቄ በእንግሊዘኛ የተጻፈ የኦርቶዶክስ መጽሐፍ አለ ወይ የግሪክ ኦርቶዶክሶች ያላቸው ከኛ ጋር ልዩነት ይኖራል ኦርቶዶክስ ባይብል ይኖራል ግን KJV ኪንግ ጄምስ ቨርዥን የሚለውን በተጠቀሙ እሱኛው ደግሞ ትንሽ የተሻለ ይሆናል ሙሉ በሙሉ ግን የኢትዮጵያን ኦርቶዶክስ የሚያሳይ መጽሐፍ ቅዱስ የለም ቀጣይ አድማጭ ይቀጥሉ የመጨረሻ አድማጭ ሰይጣን አስተልኝ እንደናችሁ እግዚአብሔር ይመስገን የኔ ጥያቄ አንድ ስለ ኦርቶዶክስ ማለት ስለ ሃይማኖት ሲያስተምር ፍቅር የሌለው ሰው ስለ ፍቅር ሲያስተምር ትህትና የሌለው የመሳሰለው ነገር እነዚህ ነገሮች ሲያስተምር በሱ ዘንድ የሌለውን ነገር የማያደርገውን ነገር በትምህርት ሲያስተምር ህዝቡ ሊለወጥ ይችላል ወይ ሊለወጥ ይችላል ማቴዎስ 23 ቁጥር 1 ላይ ፈሪሳውያንን ተመልከቱ በሙሴ ወንበር ተቀምጠዋል የሚሉትን ፈጽመው ያደርጉትም እናንተ ግን ቃሉን አድርጉ ይላል ስለዚህ ማቴዎስ 23 ቁጥር 1 ስታነብ እሱን ታገኛለህ የሰው ልጅ መለወጥ ይችላል ዋናው ግን ለዛ ሰው ግን ፍርድ ይሆንበታል አንተ እየሰረክ አትስረቅ ትላለህ ይላል ስለዚህ በንስሐ ህይወት ውስጥ ያለ ሰው ሁሉ ጊዜ በንስሐ ህይወት ውስጥ ይኖራል ይታደሳል ይቀየራል ይለወጣል በተረፈ ግን የሚሉትን አድርጉ የሚሰሩት ግን አታድርጉ ይላል ማቴዎስ 23 ቁጥር 1 ላይ ሰዓት ይኖረናል አንድ ሰው እንቀበል የመጨረሻ ማን እንበል እስቲ እንግዲህ ይቀጥሉ አድማጭ መስመር ላይ ያለው አሁን ይቅርታን ጠይቃችኋለን አድማጮች በመስመር ላይ ያላችሁ መስመር ላይ ያላችሁ አድማጮች ሄሎ በጣም ይቅርታን ጠይቃችኋለን ሁላችሁም ይሰማችኋል ይሰማሉ ያለው በጣም ይቅርታ ሰዓታችን አልፎብናል እግዚአብሔር ያክብርልን እግዚአብሔር ይስጥልን የሚቀጥለው ሳምንት እናገኛችኋለን ሁላችሁንም ለሚቀጥለው ሳምንት እናገኛችኋለን የሰኞ እግዚአብሔር ያክብርልን የሚቀጥለው ሳምንት እናገኛችኋለን መምህር ሰለሞን እንዳለው ሰኞ የሚሰጠው ትምህርት በጣም መሰረታዊ ትምህርት ነው ለምን ዓለም ወደማይሆን ስተትና ኃጢያትን ጽድቅ ያደረገ ለምን ሊመጣ እንደቻለ በአጠቃላይ የሚሰጥ ትምህርት አለ ስለዚህ የመጽሐፍ ቅዱስን የመተርጎም አስተሳሰብ ወይም የመተቸት አስተሳሰብ ወይም የክሪቲካል አስተሳሰብ ወይም ቢብሊካል ክሪቲሲዝም ብለን የምንጠራው በውጭው ዓለም ያለ በትምህርት ዓለም ያለ ስለዚህ ለእናንተ አስተምራለሁ ስለዚህ ኦርቶዶክስ አማኞች ብቻ አይደላችሁም የካቶሊክም የፕሮቴስታንትም አማኞች ሌሎችም አማኞች በ4646 ሴሚናሪ ሮድ ላይ እንገናኛለን ስለዚህ ሰኞ መታችሁ መማር ትችላላችሁ በተረፈ አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን በረዴትና በቸርነት አይለየን እኔ መምህር ዘበነ ለማና መምህር ሶሎሞን ኃይሌ ከአሜሪካን ዋና ከተማ ዋሽንግተን ዲሲ በመላው ዓለም ያላችሁ ድምጸ ተዋህዶ አድማጮቻችን እንሰናበታችኋለን ይህ ድምጸ ተዋህዶ መንፈሳዊ ሬዲዮ ዝግጅት በእደ ከሳቴ ብርሃን ዘመናለም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በደብረገነት መዳለም የሚገኙ አባቶች እናቶች በሰኞ ጉባኤ በአድማጮች የሚደገፍ ዝግጅታችን ነው ሳምንት እስከምናገኛችሁ ድረስ እንሰናበታችኋለን የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት አንድነት ትንኩን ስትነኩን ቁጥራችን ይበዛል ትንኩን ስትነኩን ቁጥራችን ይበዛል የቅዱስ ጊዮርጊስ የጳውሎስ ልጆች ነን የቅዱስ ጊዮርጊስ የጳውሎስ ልጆች ነን ጥቂቶች ሆነን ተነስተነው እንዲሁ ምድርን የመላነው ጣል ከውሃ ከሳት ጽኑ ነው የያዝነው እምነት አትንኩን ስትነኩን ቁጥራችን ይበዛል አትንኩን
ስትነኩን ቁጥራችን ይበዛል። የተክለ ሃይማኖት የጴጥሮስ ልጆች ነን። የተክለ ሃይማኖት የጴጥሮስ ልጆች ነን። ድሆች ስንባል ባለጸጋ ሁሉን የያዘ ነው ከኛ ጋር። ቱን ጎልያድ የጣለ በወንጭፋችን ጠጠራለም። አትንኩን ስትነኩን ቁጥራችን ይበዛል። አትንኩን ስትነኩን ቁጥራችን ይበዛል። የክርስቶስ ሰምራ የአርሴማ ልጆች ነን። የክርስቶስ ሰምራ የአርሴማ ልጆች ነን። በሕይወት በቃል ያስተማረን አምላካችን ነው የነገረን። የዚህ ዓለም ጨው ተብለናል፣ አልጫውንም አጣፍተናል። አትንኩን ስትነኩን ቁጥራችን ይበዛል። አትንኩን ስትነኩን ቁጥራችን ይበዛል። የቅዱስ መርቆሬዎስ የማርቆስ ልጆች ነን። የቅዱስ መርቆሬዎስ የማርቆስ ልጆች ነን። እንደ ደመና የከበቡን የእግዚአብሔርን ቃል የነገሩን ስላሉን ብዙ ምስክሮች ደካሞች ሲሉንን ኃይለኞች። አትንኩን ስትነኩን ቁጥራችን ይበዛል። አትንኩን ስትነኩን ቁጥራችን ይበዛል። የቅዱስ ጊዮርጊስ የጳውሎስ ልጆች ነን። የተክለ ሃይማኖት የጴጥሮስ ልጆች ነን። ቤተ ክርስቲያን እማማ ዝናሽ በዓለም ይስማ። ቤተ ክርስቲያን እማማ እስካረጅም እስክሸመግልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኃይልህንም ጽድቅ